አሁን በፊት ያየነው ስለምንድነው ሰዎች ጥያቄ ሲጠይቁን ቦታ ጠፍቷቸው ቢሮ ጠፍቷቸው የተለያዩ መንገድ ጠፍቷቸው ሲጠይቁን ካወቅነው እንዴት መመለስ እንዳለብን አይተናል። አሁን ደግሞ የምናየው ካላወቅነው if we don't know where that place is, if we have negative responses, ኔጌቲቭ የሆነ አሉታዊ የሆነ ምላሽ ካለን ምን እንላለን? እማናቀው ከሆነ ማለት ነው። ወይም ቸኩለን ሊሆን ይችላል ለማመላከት ለመናገር ምናምን በጣም ቸኩለን እየሮጥን እየተጣደፍን ከሆነ ምን እንላለን? እሱን እናያለን። I am afraid I'm a stranger here myself. I'm afraid I'm a stranger here myself. ይቅርታ እኔ ራሴ እዚህ እንግዳ ነኝ። I am stranger here myself. I am afraid ስንል I'm sorry, pardon me, excuse me ማለታችን ነው። I'm sorry, I don't know it exactly. Sorry, I don't know it exactly. በትክክል አላውቀውም። ምን ማለት እንችላለን ሌላ? I'm so sorry, I don't know it well. Could you ask someone else who knows it well? ይቅርታ እኔ በደንብ አላውቀው። የበለጠ ኮንፊውዝድ እንዳናደርገው እኔ በደንብ አላውቀው ሌላ ሰው ትጠይቅ። I'm new here myself. I'm new here myself. እኔ ራሴ እንግዳ ነኝ እዚህ እኔ ራሴ እንግዳ ነኝ። I'm new here myself. Pardon me, I'm in a rush. I'm in a hurry. Ask someone else please. እኔ ቸኩላለሁ ይቅርታ ሌላ ሰው ጠይቅ። እሺ ሌላኛው ምንድነው? ከዚህ ጋር የተያያዘ እስኪ ቮካብላሪዎችን እንያቸው። እዚህ ጋር የተያያዘ ስላችሁ ምን ማለት ነው? ከዲሬክሽን ጋር የተያያዘ ቦታዎችን እንዴት ማመላከት እንችላለን? እንዴትስ መጠየቅ እንችላለን? ዋና መንገዱን ይዘህ ሂድ፣ የትራፊክ መብራቱን ስትደርስ ምናምን፣ ደሴቱ ጋር ስትደርስ ምናምን ልንል እንችላለን። ከዚህ ጋር የተያያዙ ወርድስ ኤንድ ፍሬዝስ ይኖራል። እሱን እንያቸው። እሺ ቤተሰብ ሰብስክራይብ፣ ኮሜንት፣ ሼር ኤንድ ላይክ ስላደረጋችሁ እጅግ በጣም አመሰግናለሁ። ይሄ ነገራችሁ ሁሌም አይለየን። ሜን ስትሪት ማለት ምን ማለት ነው? ዋና መንገድ ሃይዌይ፣ ዋና መንገድ ሜን ስትሪት ዋና መንገድ። ፔዴስትሪያን ክሮሲንግ፣ ክሮስ ዋክ፣ ዜብራ ክሮሲንግ። እነኚህ ሶስቱም ምን ማለት ናቸው? የእግረኛ ማቋረጫ። አሜሪካን እንግሊሽ ኤንድ ብሪቲሽ እንግሊሽ የሚባል አለ። እሱን ነጣጥዬ ለዛሬ ርዕሴ ስላልሆነ አልነግራችሁም። ቮካብላሪው ግን ወይም ቃላቱ ግን በጣም ስለሚጠቅማችሁ ይሄን ልንገራችሁ። ፔዴስትሪያን ክሮሲንግ፣ ክሮስ ዋክ፣ ዜብራ ክሮሲንግ። እነኚህ ምን ማለት ናቸው? የእግረኛ ማቋረጫ ማለት ናቸው። የእግረኛ ማቋረጫ። ራውንድ አባውት ወይም ደግሞ ትራፊክ ሰርክል። ለምሳሌ አሁን ቅድም ስላችሁ እንደነበረው ርዕሳችን ስላልሆነ እንጂ ትራፊክ ሰርክል ስንል አሜሪካን እንግሊሽ ነው። ራውንድ አባውት ስንል ደግሞ ምን ማለታችን ነው? ብሪቲሽ እንግሊሽ ነው። ምን ማለታችን ነው? ደሴት ማለት ነው። ራውንድ አባውት ወይም ትራፊክ ሰርክል ማለት ምን ማለት ነው? ደሴት ማለት ነው። ደሴት። የባስ ወይም የአውቶቡሱ ፈርማታ ማለት ከፈለግን ምን እንላለን? ባስ ስታፕ ፌርማታ። ትራፊክ ላይትስ ወይም ስታፕ ላይትስ ኦር ትራፊክ ላይትስ ማለት ምን ማለት ነው? የትራፊክ መብራት ማለት ነው። ኤክስፕረስ ዌይ ይሄ ማሳለጫ የሚባለው በጣም ሰፊ የሆነ መንገድ ሆኖ በፍጥነት መኪኖች ሊያልፉበት የሚችሉ መቆሚያ ሳይኖረው ሰፊና ትልቅ ቦታ ከሆነ ምን ይባላል? ኤክስፕረስ ዌይ እንለዋለን። ማሳለጫ ማለት ነው። ማሳለጫ። ዲቱር ይባላል። ዲቱር ወይም ዳይቨርሽን የምንላቸው ምን ማለት ነው? አንዳንድ ጊዜ በተለያየ መንገድ መኪኖች የሚከለከሉበት አጋጣሚ አለ እንዳያልፉ፣ በስብሰባ በኮንፈረንስ በምናምን። ለምሳሌ አዲስ አበባ ላይ በተለያየ ምክንያት መኪኖቹ ይከለከላሉ እንዳያልፉ። ለምን? በስብሰባ በኮንፈረንስ ምክንያት። እና እነኚህ ዲቱር ይባላሉ። አዲስ ተለዋጭ መንገዶች ምን ይባላሉ? ዲቱር ይባላሉ። ተለዋጭ መንገድ ማለት ነው። ለጊዜው ዳይቨርት የሚሆኑበት ዲቱር ወይም ዳይቨርሽን እንለዋለን። ጃንክሽን። What is junction? Junction is a place where two roads meet or split. ምን ማለት ነው? ሁለቱ መንገዶች የሚለያዩበት ወይም የሚገናኙበት ጃንክሽን እንለዋለን። ሁለት መንገዶች
ሲቋረጡስ ምን እንላቸዋለን? እስኪ ለእናንተ ጊዜ ልስጣችሁ። እሺ እኔ ልመልሰው። መልሳችሁት ከሆነ ኢትስ ኦኬ። ክሮስሮድ ወይም ኢንተርሴክሽን ኦር ክሮስሮድ፣ ሁለት መንገዶች የሚቋረጡበት። መኪና ማቆሚያ ምንድን ነው የሚባለው? የመኪና ማቆሚያ ፓርኪንግ እንላለን። ሲምፕሊ ምን ማለት እንችላለን? ፓርኪንግ ማለት እንችላለን። ወይም ደግሞ ፓርኪንግ ሎት ማለት እንችላለን። የእግረኛ መንገድ ምን ይባላል? የእግረኛ መንገድ አሁን ቅድም የእግረኛ ማቋረጫ ነው ያየነው። በዳርና በዳር በኩል የእግረኛ ብቻ የተሰጠ። ለምሳሌ አዲስ አበባን ብንወስድ ዋና መኪኖች መንገድ አለ፣ ከዛ የሳይክል መንገድ አለ፣ የእግረኛ መንገድ ደግሞ አለ። ሳይድ ቱ ሳይድ ማለት ነው። እሱን ምን እንለዋለን? እሺ ምን እንለዋለን? በጣም ጥሩ። ምን እንለዋለን? ፔዲስትሪያን ዋክ፣ ፔዲስትሪያን ወይ ፔቭመንትስ ወይም ሳይድ ዋክ እንላለን። እንዳልኳችሁ አሜሪካን እንግሊሽ፣ ብሪቲሽ እንግሊሽ የሚባለው እንዳለ ሆኖ ሳይድ ዋክ ማለት እንችላለን፣ ፔቭመንትስ ማለት እንችላለን፣ ፔዲስትሪያንስ ወይ ማለት እንችላለን። ፉትፓት ወይም ፉት ወይ ማለት እንችላለን። የእግረኛ መንገድ ሳይድ ቱ ሳይድ ያለ የእግረኛ መንገድን በዚህ መልኩ እንገልጸዋለን ማለት ነው። በጣም አመሰግናለሁ። ይሄን ይመስል ነበረ ክላሳችን። ጠቅለል ባለ መልኩ ክላሳችን ይሄን ይመስል ነበረ። ሼር ማድረጋችሁን፣ ኮሜንት ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። ሃቭ ኤ ናይስ ዋን